በአሁን ጊዜ ፌስታል ይዞ መገኘት አደንዛዥ ዕፅ ይዞ ከመገኘት አይተናነስም። በህይወታችን ውስጥ እንደ ተራ የሚታዩ ነገሮች በጣም ውድ እንደሆኑ የገባኝ ከፌስታል መከልከል በኋላ ነበር። ፌስታል መከልከሉን ከመስማቴ በፊት የሆነ ቀን ከታናሽ እህቴ ጋር በረንዳ ላይ ቁጭ ብለን እስቲ እንጀራ ከሱቅ ይዘሽ ነይና ምሳ አቅርቢልኝ አልኳት። እሺ ብላ ተነሳችና ከጓዳ ሰፌድ ይዛ መጣች። ግራ ገብቶኝ እንዴ ምንድነው ሰፌዱ? እንጀራ ገዝተሽኝ ያላልከኝም እንዴ? እና ታዲያ እንጀራውን አበጠረሽ ነው እንዴ የምትገዢው? ሰፌድ ምን ይሰራልሻል? ኦ አንተ ኢትዮጵያ ውስጥ የለም መሰለኝ። ፌስታል መያዝ እንደተከለከለ አልሰማህም እንዴ? ፌስታል ይዞ የተገኘ ሰው ከ2000 እስከ 5000 ብር ነው የሚቀጣው። የምትቀጣው 5000 ብር ካለ ሰፌዱን ልመልሰውና ደብቄ ያስቀመጥኩት ፌስታል አለ በሱ ይዤ ልመጣለሁ። ኧረ ሰፌድ አይደለም ከፈለግሽ መሶቡንም ጨምረሽ ያዢ። ደግሞ በፌስታል ሰበብ የወር ደሞዜን ግማሽ ልቀጣ እንዴ? እኔ የሚያሳዝኑኝ በመኪና ረጅም መንገድ ሲሄዱ የሚያማቸው ሰዎች ናቸው። ቆይ አሁን ፌስታል ተከልክሏል፣ ምን ሊውጣቸው ነው? እንግዲህ በሽታ እየመረጡ መታመም ነው፣ ምንም ማድረግ አይቻልም። ሲያሳዝኑ ብላ እንጀራ ልታመጣ ሰፌዷን ይዛ ከቤት ወጣች። በፊት ቤተሰብ ፌስታል ላይ በቃ እስከዚህም ነበርኩ። አሁን ህይወት ምን ያህል ያለ ፌስታል ከባድ እንደሆነ ነው ያየሁት። ስቃይ እኮ ነው። በቃ በምንድን ነው የምንጠቀመው? እስቲ እናንተም ማሳውቁኝ ኮሜንት ላይ።